መጽሐፈ ዕዝራ ካልዕ ምዕራፍ 8 ከዚህም በኋላ የፋርስ ንጉሥ አርጤክስስ በነገሰ ጊዜ የአዛርያስ ልጅ ዕዝራ መጣ። አዛርያስን የኤካርዮ ልጅ አለው። ኤካርዮንም የኬልቅዩ ልጅ አለው። ኬልቅዩንም የሴሎም ልጅ አለው። ሴሎምን የሌድሉት ልጅ አለው። ሌድሎቱን የአኪጦብ ልጅ አለው። አኪጦብን የእመርትዮ ልጅ አለው። እመርትዮን የአዝያን ልጅ አለው። ኦዚያንን የባቃ ልጅ አለው። ባቃን የአቤሲ ልጅ አለው። አቤሲን የፊንሐስ ልጅ አለው። ፊንሐስን የአልዓዛር ልጅ አለው። አልዓዛር የመጀመሪያው ካህን የአሮን ልጅ ነው። ይህም ዕዝራ ከባቢሎን መጣ። የእስራኤል ፈጣሪ ለሙሴ ጽፎ የሰጠውን የኦሪትንም ሁሉ ያውቅ ነበረ። መጽሐፉንም እርሱ ጻፈ። በፊቱ ባለሟልነትን አግኝቷልና በስራውም ሁሉ ላይ ይሾሙታልና ንጉሱም ሹመት ሰጠው። የእስራኤልን ልጆች ካህናቱ ሌዋውያንም ወደ ኢየሩሳሌም መጡ። ግናያቱን የሚያደርሱ ካህናት የካህናቱም ልጆች ወደ ኢየሩሳሌም መጡ። አርጤክስስ በነገሰ በሰባተኛው ዓመት በአምስተኛው ወር በወሩ መባቻ ከባቢሎን ወጡ። እግዚአብሔር መንገዳቸውን እንዳቀናላቸው መጠን በመጀመሪያው ወር መባቻ ወደ ኢየሩሳሌም ደረሱ። ዕዝራ ግን ብዙ ትምህርት የተማረ ነበረ። ከእግዚአብሔር ሕግ በእስራኤል ከታዘዘው ትእዛዝ ሁሉ ከተሰራውም ሥርዓት ከሚፈርዱትም ፍርድ ወጥቶ በኃጢአት አይስትም ነበር። ንጉሡ አርጤክስስም አገልጋይ ወደ ሆነ የእግዚአብሔርንም ሕግ ወደሚጽፍ ወደ ዕዝራ ላከ። ከንጉሡ ከአርጤክስስ አገልጋይ ወደ ሆነ የእግዚአብሔርንም ሕግ ወደሚጽፍ ወደ ዕዝራ የተላከ ደብዳቤም እንዲህ የሚል ነው። እኔ ሰውን በመውደድ አስቤ ከአይሁድ ወገን ከካህናት በምገዛው አገር ካሉ ከሌዋውያንም ወደ ኢየሩሳሌም ይሄዱ ዘንድ ከወደዱ የሚወዱትን ሁሉ ይሂዱ ብዬ አዝዣለሁና አንተን ደስ ይበልህ የምትል ናት። ወደ ኢየሩሳሌም የሚሄዱ ዘንድ የሚወዱ ሁሉ ይሁዳንና ኢየሩሳሌምን አይተው ከእናንተ ጋር በስራ አንድ ይሆኑ የምትል ናት። እግዚአብሔር እንዳዘዘው ሥርዓት ሄደው በዓል ያደርጉ ዘንድ 7 ባለሟሎቹና እኔ አማካሪዎቼም እንዲህ አዘናልና ቁርባኑን ባለሟሎቹና እኔ የተሳለውን ስለት በባቢሎን የተገኘውን ብርና ወርቁን ሁሉ በኢየሩሳሌም ባለው ቤተ መቅደስ ለእግዚአብሔር ያቀርቡ ዘንድ አዘናልና ሕዝቡ በኢየሩሳሌም ባለ በእግዚአብሔር ማደሪያ ቤተ መቅደስ ከሚያገቡት ስዕለት ጋራ ወርቅና ብሩን ፍሪዳውንም ፍየሉንም በጉንም ይሰብስቡ አለ። እንደ ሥርዓታቸው በኢየሩሳሌም ባለው በእግዚአብሔር መሠዊያ መስዋዕትን በሚሰዉ ገንዘብ ፈቃዳቸውን በሚፈጽሙበትን ሁሉ ይሰብስቡ አለ። ከባልንጀራህ ጋራ ታደርገው ዘንድ የምትወደውን ሁሉ ፈጣሪህ እንደሚወደው አድርገህ በዚህ በሰደድሁልህ ወርቅና ብር ስራ። ንዋየ ቅድሳቱን በኢየሩሳሌም ያለ ፈጣሪህ የሚመሰገንበት የቤተ መቅደስ ግዳጅ የሚሆነውን ፈጣራችሁን የሚመሰገንበት የምስጋናውን መታሰቢያ የምትሹት ሌላም ነገር ቢኖር ከንጉሡ ዕቃ ቤት እሰጣለሁ። አገልጋይ የሆነ የገናና የእግዚአብሔርንም ሕግ የሚጽፍ ዕዝራ ይሰጡት ዘንድ ስጡኝ ያላችሁን በሶርያና በፊንቂስ ካለው ቤተ ዕቃ ቤት አውጥታችሁ ስጡት። እምቢ አትበሉ ብዬ እኔ አርጤክስስ አዘዝሁ። 100 መክሊት ብር ዳግመኛም ቂሮስ በሚባል 100 መስፈሪያ ስንዴን አዋል በሚባል መስፈሪያ 100 መስፈሪያ ወይንም ስጡ ብዬ አዘዝሁ። በንጉሡ መንግስት በልጆቹም መከራ እንዳይመጣ በገናና በእግዚአብሔር ሕግ ጸንተው
መስዋዕቱን ይሰዉ ዘንድ አዘዝኩ። ከካህናቱ ከሌዋውያንም ግናያቱን ከሚያደርሱ ከካህናት በሩንም ከሚዘጉ ከካህናቱም ልጆች ቤተ መቅደስን ከሚያገለግልም ሁሉ ምን ግብር አትቀበሉ፣ በምንም አትግዟቸው። እዝራ አንተም እግዚአብሔር በገለጠልህ ጥበብ የፈጣሪህን ሕግ ከሚያውቁ ወገን የሚሆኑ የፊንቂስና ሶሪያን የሚገዙ መኳንንቱን መሳፍንቱን ሹም፣ ሕገ እግዚአብሔርን የማያውቁትንም አስተምራቸው። የፈጣሪህን ሕግ የንጉሱንም ትእዛዝ እምቢ የሚለውን ሁሉ ቸል አትበሉ። ቅጡት፣ ሞት የሚገባውን ግደሉት፣ ግርፋት የሚገባውን ግረፉት፣ መገዛት የሚገባውን ግዙት፣ መውረስ የሚገባውን ውረሱት፣ ሁሉንም በየኃጢአቱ ቅጡት። በኢየሩሳሌም ያለ የእግዚአብሔር ማደሪያ ቤተ መቅደስን አከብር ዘንድ እንዲህ ያለውን እውቀት ለኔ ለንጉስ በልቤ ያሳደረ እግዚአብሔር ይክበር ይመስገን አለ። ከነገስታቱ ከወዳጆቹም ሁሉ ከመኳንንቱም ሁሉ እኔን አክብሮኛልና ይክበር ይመስገን። አርጤክስስ እንዲህ ብሎ ከተናገረ በኋላ እዝራ በፈጣሪ በእግዚአብሔር ረድኤት ታመንሁ፣ በሙያ በስራ ባልንጀሮቻቸውም የተካከሉ ከእስራኤል ወገን ከኔ ጋር ወደ ኢየሩሳሌም የመጡትን በስራም ከባልንጀሮቻቸው የተካከሉትን ሰዎች አመጣው። በየሀገራቸው በየአውራጃቸውም አገዛዝ ጸንተው የሚኖሩ ንጉሱ አርጤክስስ በነገሰ ጊዜ ከኔ ጋራ ከባቢሎን የወጡትን አመጣው። ከፎርስም ልጆች ጣዕሞስን፣ ከኢዮጥማሩም ልጆች ጋሜሎስን፣ ከዳዊትም ልጆች ፋሪስን፣ ዘካርያስን አመጣው። ከእርሱም ጋር 150 ሰዎች ተቆጥረው መጡ። ከአፎት ሞአብም ልጆች ቢህያንስ ዜርዩንም አመጣው። ከእርሱም ጋር 200 ሰዎች ተቆጠሩ። ከዘቆይስም ልጆች ኢያኬንያስ ኢየሃቴሉን አመጣው። ከእርሱም ጋር 200 ሰዎች ተቆጠሩ። ከአዲኑቢኑም ልጆች ዘዮናቱን አመጣው። ከእርሱም ጋር 250 ሰዎች ተቆጠሩ። ከአሜስያስም ልጆች ዘጎትሊዮን አመጣው። ከእርሱም ጋር 70 ሰዎች ተቆጠሩ። ከክፎጡር ልጆች ዘካርያስን ዘሚካኑኒሉን አመጣው። ከእርሱም ጋር 70 ሰዎች ተቆጠሩ። ከኢዮአብም ልጆች ዘበድያስን ዘኢያዚሎን አመጣው። ከእርሱም ጋር 212 ሰዎች ተቆጠሩ። ከባኒ ልጆችም አስሊሞንን ዘኢዮስሬዮን አመጣው። ከእርሱም ጋር 160 ሰዎች ተቆጠሩ። ከቤኤርም ልጆች ዘካርያስን ዘቤቢን አመጣው። ከእርሱም ጋር 28 ሰዎች ተቆጠሩ። ከአስጣያትም ልጆች ዮሐንስን ዘአቃጣንን አመጣው። ከእርሱም ጋር 150 ሰዎች ተቆጠሩ። ከአዳንያም ልጆች የቀሩትን ሁሉ አመጣው። ስማቸው ይህ ነው፦ ኤሊ፣ ፋሌ፣ ዘጊኡአል፣ ሰሚያስ ይባላል። ከእርሱም ጋር 100 ሰዎች ተቆጠሩ። ከቤኖስም ልጆች አስጣስቆሩን አመጣው። ከእርሱም ጋር 70 ሰዎች ተቆጠሩ። ይብሉ ወሚባል ወንዝ ወሰድኋቸው። በዚያ 3 ቀን አደርን። የቆጣጠርኳቸው ከእነርሱ ካህናት ሌዋውያንን አላገኘንም። ወደ አልአዛርም ልኬ ከኔ ጋራ የሚሄዱ መለስመንን፣ አንገግንን፣ ምያሳን፣ ኢዮባብንና ዘናታንን፣ ዘአርጠንን፣ ዘዘካርያስንም ተቀበልሁ። ከዚህም ጋር ሹማምንቶቻቸው ካለቆቻቸውም ወገን የሚሆኑ ሰዎችን ተቀብዬ ዕቃ ቤት ጠባቂ ወደሚሆን ወደ ያዮን
ይሄዱ ዘንድ ሂዱ አልኋቸው። የእግዚአብሔርን ማደሪያ ቤተ መቅደስን ለሚያገለግሉ ለካህናቶች አለቆች ሰዎችን ይሰዱላቸው ዘንድ ለያዲዮን ለወገኖቹም በዚያም አገር ለሚኖሩ ሰዎች ንገራቸው ብዬ አዘዝኋቸው። ሌዋዊው እስራኤላዊ ከሚሆን ከመሃሊ ልጆች አኪቢያን ልጆቹንም 10 ወንድሞቹን ይሰዱ ዘንድ አዘዝሁ። ከከአኑ ልጆች ከልጅ ልጆቻቸውም 20 ሰዎች ጨምረው ይሰዱ ዘንድ ዳዊት የሰራቸው የካህናት ልጆች ታላላቆችም ሌዋውያን ለሚሰሩት ስራ የተጨመሩ የካህናት ልጆች 220 ናቸው። የሁሉም ስማቸው ተጻፈ። በፈጣሪያችን በእግዚአብሔር ፊት ከልጆቻችን ጋር በዚያ እንጾም ዘንድ ለልጆቻችንም ለከብቶቻችንም ይቅርታን እንለምን ዘንድ ተሳለን። አገራችንን የሚያጸኑ ከጠላቶቻችን ጋር የሚመካከቱ የሚወራወሩ ፈረሰኞች እግረኞችንም እልክ ዘንድ ታዝዣለሁና እንጾም ዘንድ ተሳልን። ስራውን ሁሉ ያቀናላቸው ዘንድ በሕግ በአምልኮም ከሚፈልጉት ሰዎች ጋር የጌታችን የሃሊነት እንዳለ ንጉሱን ለምነናልና፣ ስለዚህ ሁሉ ነገር ዳግመኛ ወደ እግዚአብሔር ለመነ፣ እርሱም ይቅር አለን። በሕዝብ ላይ በካህናቱም ላይ የተሾሙ 12ቱን ሹማምንት ለየኋቸው። ከወንድሞቻቸው ወገን ከሚሆኑ ከ10 ሰዎችም ጋር አሊሚያንና ኤሴሪያን አሉ። የእግዚአብሔር ማደሪያ ቤተ መቅደስን የሚያገለግሉበት ነዋያ ቅድሳቱን ወርቁንና ብሩን ንጉስ የሰጠንን መኳንንቱና አማካሪዎቹ እስራኤልም ሁሉ የሰጡንን መዝኜ ሰጠኋቸው። 650 መክሊት ብርም 100 መክሊት የተሰራ የብር ዕቃ 100 መክሊት ወርቁንም የተሰራ 20 የወርቅ ዕቃም ያማረ እንደ ወርቅ የጠራ 10 የብር ዕቃም መዝኜ ሰጠኋቸው። እናንተም ለእግዚአብሔር ተለዩ፣ የብር ወርቅ የሆነ ንዋየ ቅድሳቱንም ለዩ። ለአባቶቻችን ፈጣሪ ለእግዚአብሔር የተሳላችሁትን ስለቱን ስጡ። ለመሳፍንቱ፣ ለመኳንንቱ፣ ለሌዋውያንና ለካህናቱ ወገኖች እስክትሰጧቸው ድረስ ተግታችሁ ጠብቁ። በኢየሩሳሌም በፈጣሪያችን ማደሪያ በቤተ መቅደስ ለእስራኤል ለአለቆቻቸው ሹማምንት እስክትሰጡ ድረስ ተግታችሁ ጠብቁ አልኳቸው። ካህናቱ ሌዋውያንም የተቀበሉትን ወርቁን፣ ብሩን፣ የኢየሩሳሌምንም ንዋየ ቅድሳቱን እግዚአብሔር ወደሚመሰገንበት ወደ ቤተ መቅደስ አገቡ። የመጀመሪያው ወር ሚያዝያ በባተ በ12ኛው ቀን ቴራ ከሚባል አገር ከዚያ አገር ተነስተው ከጠላቶቻችን ሁሉ እጅ ያዳነን ጽንዓት በምትሆን ከኛ ጋር ባለች በፈጣሪያችን ስልጣን ኢየሩሳሌም ደረሱ። ኢየሩሳሌምም በደረሱ በ3ኛው ቀን ወርቁን ብሩን መዝነው በየወገኑ ቆጥረው ቤተ እግዚአብሔርን ለሚጠብቁ መርሞቴ ዶራ ለሚባል ካህን ሰጡት። ልኩ ሁሉ ሚዛኑም ያን ጊዜ ተጻፈ። ከእርሱ ጋር የፊንሐስ ልጅ አልዓዛር ነበር። ከነርሳቸውም ጋር ሌዋውያኑ የሚሆኑ የብኑ ልጅ ሞኢተስና የኢዮስያስ ልጅ ዮስዝዲስ ነበሩ። ከተማረኩበት ወደ ኢየሩሳሌም የተመለሱትም ለእስራኤል ፈጣሪ ለእግዚአብሔር መስዋዕት ሰዉ። 12 ላሞችን፣ 96 በጎችን፣ ስለ ደህንነትም 76 ሙክቶችን፣ 12 በግ ጠቦቶችን፣ ይህንን ሁሉ ለእግዚአብሔር ሰዉ። ከዚያም በኋላ በንጉሱ ዕቃ ቤት ለተሾሙ በሶሪያ በፊንቂስ ለተሾሙ ሹማምንቶችም ከንጉሱ የመጣውን ደብዳቤ ሰጧቸው። ሕዝቡንም አከበሯቸው። የእግዚአብሔር ማደሪያ ቤተ መቅደስንም ሰሩላቸው። ሹማምንቱም ወጥተው የሰሩትን ነገሩኝ። የእስራኤል ወገኖች መኳንንቶቻቸውም ቢሆኑ
ካህኖቻቸውም ሌዋውያኑም ቢሆኑ በኢየሩሳሌም ያሉ ሌሎች አሕዛብ ከሚሰሩት ኃጢአት አልተለዩም አሉኝ። አሕዛብም የተባሉ ከናኔዎን፣ ፌርዜዎን፣ ኬጣውያን፣ ኢያቡሳውያን፣ ሞአቢጦን፣ ግብጽ፣ ኤዶማዊን ናቸው። የእስራኤልን ልጆች አገቡ። የከበሩ ዘር የሆኑ እስራኤል እነርሳቸውም ልጆቻቸውም በአገር ካሉ ልዩ ከሆነው ከአሕዛብ ጋር በግብር አንድ ሆኑ። ሹማምንታቸው መኳንንቶቻቸውም ከቀድሞ ግብራቸው ወጥተው በዚያ ኃጢአት አንድ ሆኑ። ከዚህ በኋላ ይህንን በሰማው ጊዜ ልብሴን ልብሰ ተክህኖዬንም ቀደድሁ፣ ራሴን ጠጉር ጢሜንም ነጭቼ ተክዤ አዝኜም ተቀመጥሁ። እኔ በዚች ኃጢአት ያዘንሁ የተከዝሁ ሁኜ ተቀምጬ ሳለ የእስራኤል ፈጣሪ የእግዚአብሔር ትእዛዝ የሚፈሩ ሁሉ ወደ እኔ ተሰበሰቡ። ከዚህም በኋላ የሰርኩን መስዋዕት በሚያቀርቡበት ጊዜ ተረፈ መስዋዕቱን ስለበላ ልብሴን የክህነት ልብሴንም ቀድጄ ከጉልበቴም ተንበርክኬ እንደ ልቦናዬንም ወደ እግዚአብሔር ከፍ ከፍ አደረኩ። አቤቱ አቤቱ ጌታዬ፣ ከገጸ መዓትህ የተነሳ ፈርቼ ንስሐ እገባለሁ። ኃጢአታችን በዝታለችና ከራሳችንም ጠጉር ከፍ ከፍ ብሏልና ከአባቶቻችን ዘመን ጀምሮ የእግዚአብሔርን ሕግ ባለማወቃቸውም እስከ ሰማይ ደርሷልና እስከ ዛሬ ድረስ በጽኑ ኃጢአት ተይዘን ኖረናልና በእኛ ኃጢአት በአባቶቻችንም ኃጢአት የፋርስ የባቢሎን ነገስታት ከወንድሞቻችን ከጌቶቻችን ከካህኖቻችን ጋር በጦራቸው ማርከው ወሰዱን። እስከ ዛሬም ድረስ መከራው አፈርን። አሁን ግን በዚህች በከበረች ቦታ ልጅ የልጅ ልጅ የተወልን የእግዚአብሔር ቸርነቱ ፈጽማ ተደረገችልን። እርሱ ፈጣሪያችን በማደሪያው ቤተ መቅደስ ብርሃን ረድኢቱን ገለጠልን። ተገዦችንም ብንነው በሆንን ጊዜ ምግባችንን ሰጥቶን ነበር። በተገዛንም ጊዜ ፈጣሪያችን በረድኤት አልተለየንም። ምግባችንን ይሰጠን ዘንድ ጽዮንንም ፍራሿን ሰርተን ቤተ መቅደሳችንን ያከብሩ ዘንድ በኢየሩሳሌምና በይሁዳ የስራ ረዳትን ይሰጡን ዘንድ በፋርስ ነገስታትም ፊት ባለሟልነትን ሰጠን። አቤቱ አሁንስ ይህ መከራው በእኛ ላይ ሳለ ምን እንናገራለን? በባሮችህ በነቢያትም ቃል ያዘዝከውን ትእዛዝህን አፈረሱ። ምድርን ትወርሷት ዘንድ ወደ እርሷ ትገባላችሁ ያልሃቸው ያች አገር በአገር ባሉ በአሕዛብ ኃጢአት የተደፈነች ናት። ኃጢአታቸውንም ሞሏት። ሴቶች ልጆቻችሁንም ለወንዶች ልጆቻቸው አታጋቡ፣ ድል ነሷቸው ዘንድ የእስራኤልንም የኢየሩሳሌምንም ድልቧን ትበሉ ዘንድ በዘመናችሁ ሁሉ ከእነርሱ ጋር አንድነት አትሁኑ ያልሃቸው ለልጅ ልጆቻችሁም አገሪቱን ለዘላለሙ ታወርሷቸዋላችሁ ያልሃቸው አሕዛብ ኃጢአታቸውን መሏት። ይህችን መከራ ሁሉ ያገኘችን ስለ ስራችን ክፋት ስለ ኃጢአታችንን ብዛት ነው። አቤቱ ጌታችን አንተ ግን ኃጢአታችንን ታግሰ በምንመለስ ገንዘብ ልጅ ሰጠህን። ዳግመኛ ግን ሕግህን አፍርሰን በኃጢአታቸው በአገር ካሉ አሕዛብ ጋር አንድ እንሆናለን። ብትቆጣንስ ልጅ የልጅ ልጅ ስማችንንም እስከ ማጥፋት ደርሰህ ፈጽመህ ባጠፋህን ነበር። አቤቱ የእስራኤል ፈጣሪ፣ ነገር ግን ዛሬ በእውነቱ ልጅን ተውህልን። አሁንም በፊትህ በኃጢአታችን ጸንተን እንኖራለን። ስለዚህም ስለ ኃጢአታችን በፊትህ እንቆም ዘንድ አይገባንም። እዝራ በቤተ መቅደስ አንጻር ተንበርክኮ እየጸለየ ባለቀሰ ጊዜ በኢየሩሳሌም ያሉ ብዙ ሰዎች፣ ሴቶችና ወንዶች ቆነጃጅቱም ፈጽመው ወደ እርሱ ተሰበሰቡ። በእስራኤልም ጽኑ ለቅሶ ተደረገ። ከእስራኤል ልጆች የተወሰደ የኢያኤል ልጅ ኢኮንያስ
እዝራን ጠርቶ በኢየሩሳሌም ካሉ ልዩ ከሚሆኑ አሕዛብ ወገን ሚስት ያገባን እኛ እግዚአብሔርን በደልን አለው። አሁንም ይህ የተናገርኩት ነገር ሁሉ በእስራኤል ዘንድ አለ። ነገር ግን እንደ ፍርድህ መጠን ልዩ ከሚሆኑ በአገር ካሉ አሕዛብ ወገን ያገባናቸውን ሚስቶቻችንን ሁሉ ከነ ልጆቻቸው ጋራ ከኛ አስወጥተን እንወስዳቸው ዘንድ ስመ እግዚአብሔር ጠርተን እንማማል። ይህ ስራ ባንተ ላይ ነውና እኛም ካንተ ጋራ እንረዳሃለን እና የእግዚአብሔርን ትእዛዝ የሚወዱ ሰዎችን ሁሉ ተነስተህ አምላቸው። እዝራም ተነስቶ የሕዝቡን ሹማምንት፣ ካህናቱን፣ ሌዋውያንንም እስራኤልንም ሁሉ አማላቸው። እነርሱ ያደርጉ ዘንድ አማላቸው። እነርሳቸውም ማሉ።